የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ፈረንሳይ ከኖርዌይ ማለት ኪሊያን ምባፔ ከኤርሊንግ ሃላንድም ማለት ነው። ስለዚህ በእነዚህ ሁለት የዓለም ዋንጫውን በግሩም ሁኔታ በጀመሩ ሱፐርስታሮች ምክንያት ይሄ ጨዋታ በጨዋታው ውስጥ ሌላ ጨዋታ አለው ማለት ይቻላል። በ2021 አዲስ ባላጋራነት እየተወለደ ነው። ከሊዮኔል ሜሲና ከክርስቲያኖ ሮናልዶ በኋላ የዓለምን እግር ኳስ የሚቆጣጠሩ ሁለቱ እነዚህ ናቸው የሚል አስተያየት ይሰጥ ነበር ከ5 ዓመት በፊት ማለት ነው። በጊዜው ኪሊያን ምባፔ የዓለም ሻምፒዮን ነበር። የዓለም ሻምፒዮን ከሆነ እንዲያውም 3 ዓመታት ተቆጥረዋል። በ19 ዓመቱ በሩሲያው የዓለም ዋንጫ ከፈረንሳይ ጋር የዓለም ሻምፒዮን ነበር። ኤርሊንግ ሃላንድ ደግሞ ወደ ክስተትነት ወደ ጎል አስቆጣሪ ማሽንነት ብቅ ያለበት ጊዜ ነበር እና ብዙ በዓለም ላይ ያለ እግር ኳስ ተከታታይ የሚቀጥሉት ዓመታት የባላንጣነት ዘመን የሁለቱ ተጫዋቾች ይሆናል የሚል ግምት ነበር። አሁን ከዚያ በኋላ 5 ዓመታትን መተናል። አሁን ያልኩት ትንበያ በ2021 አካባቢ ከ5 ዓመት በፊት ነው ይሰጥ ነበር። በተለይ አስታውሳለሁ አንድ የቻምፒየንስ ሊግ የሳምንት አጋማሽ ላይ ኤርሊንግ ሃላንድ የቦሩሲያ ዶርትሙንድ ተጫዋች ነበር፣ 2 ጎል አስቆጠረ። ከዚያ አስቀድሞ ደግሞ ኪሊያን ምባፔ በካምፕ ናው ባርሴሎና ላይ ሃትሪክ ሰራ እና ይሄ በተከታታይ ቀናት ማክሰኞና ረቡዕ በተደረጉ ጨዋታዎች ላይ የነበሩ የተጫዋቾቹ ሪከርዶች ናቸው እና የሁሉም ሰው ግምት እነዚህ ሁለት ተጫዋቾች ናቸው በቃ የዓለምን እግር ኳስ የሚቆጣጠሩት የሚለውን ሪንፎርስ ያደረገ ነው። ምክንያቱም ሊዮኔል ሜሲንና ሮናልዶን ታላቅ ያደረጋቸው አንደኛውም የቻምፒየንስ ሊግ ስኬታቸው ነው። በጋራ 9 ቻምፒየንስ ሊጎች አሸንፈዋል። ሮናልዶ 5፣ ሊዮኔል ሜሲ 4 ቻምፒየንስ ሊጎች አሸንፈዋል። ከ5 ዓመት በኋላ ሁለቱም ተጫዋቾች ሰዎች የጠበቁባቸው ቦታ ድረስ የመጡ ይመስላል። ሁለቱም አስደናቂ ተጫዋቾች ናቸው። ነገር ግን የዓለም እግር ኳስ ቁጥጥር በሁለቱ ተጫዋቾች እግር ስር ግን አልወደቀም። ሌሎች ከነሱ ጋር ለዛ ክብር የሚቀናቀኑ ተጫዋቾች አሉ ከዚያም በኋላ የመጡ ግን በጊዜውም እንዲህ አይነት ግምት ነበር። እንዲያውም ያኔ ለቢቲ ስፖርት የቻምፒየንስ ሊግ ተንታኝ ሆኖ ይሰራ የነበረው ሪዮ ፈርዲናንድ ብዙ ልምድ ያለው ትልልቅ አጥቂዎችን የመጋፈጥ ታሪክ ያለው ነው። ሪዮ አሁን this is a changing of the guard አሁን በቃ ለውጥ አለ የዓለም እግር ኳስ ውስጥ የሚቀጥለው 10 ዓመት ፉክክር በሁለቱ ተጫዋቾች መካከል ነው የሚሆነው የሚል አስተያየት ሰጠ። እንዳነሳሁት ቦሩሲያ ዶርትሙንድ የቻምፒየንስ ሊግ ጨዋታ አድርጎ 2 ጎል ያስቆጠረው እንደ ትላንትና ኤርሊንግ ሃላንድ ሃትሪክ ከሰራ በኋላ እና አንድ ፕሮግራም ላይ ቀርቦ ምን አለ፣ የምባፔ ሃትሪክ መስራት ዛሬ 2 ጎሎች እንዳስቆጠር ኢንስፓየር አድርጎኛል የሚል አስተያየት ሰጥቶ ነበር። ሌሎችም ብዙሃን መገናኛዎች እና ሌሎችም የእግር ኳስ ኤክስፐርቶች ተመሳሳይ ግምት ይሰጡ ነበር። ያኔ ሮናልዶ 36 ዓመቱ ሜሲ 34 ዓመታቸው ስለነበር ወደ እግር ኳስ ተጫዋችነታቸው የመጨረሻ ዓመታት እየደረሱ ነው የሚል ግምት ነበር። ስለዚህ በዓለም እግር ኳስ ውስጥ የሆነ ቫኪዩም ነበር። ሜሲ ትቶት የሚሄደውን ሮናልዶ ትቶት ዞር የሚለውን ቫኪዩም በቻምፒየንስ ሊግ ደረጃ የሚሞላ ተጫዋች ያንን ቀዳዳ ያንን ክፍተት የሚሞሉ ተጫዋቾች ያስፈልጉ ነበር እና በዛ ሰሞን ደግሞ ሪያል ማድሪድ እንደምታውቁት ምባፔን ከልጅነት እስከ እውቀቱ ድረስ ተከታትሎታል። ግን ኤርሊንግ ሃላንድንም የማስፈረም ፍላጎት አለው ተብሎ ይወራ የነበረበት ጊዜ ነው። እንዲያውም የነበረው ክርክር ምባፔና ሃላንድ አንድ ላይ መጫወት ይችላሉ ወይ የሚል ነው። በሌላ በኩል ደግሞ ባርሴሎናም ሃላንድን ይፈልገዋል ይባል ስለነበር የተጫዋቹ አባት እና አልፊ ሃላንድ ማለት ነው በህይወት የለም አሁን ግን የተጫዋቹ ወኪል ሚኖ ራዮላም ባርሴሎናን ሄደው አነጋግረው ነበር። በእርግጥ ባርሴሎናን ብቻ አልነበረም አውሮፓን በሙሉ ነው ቱር ያደረጉት ያን ጊዜ። ኤርሊንግ ሃላንድ ከዶርትሙንድ ከወጣ በኋላ የሚሄድበትን ቀጣዩን ክለብ ለመምረጥ ማለት ነው እና ወደ ባርሴሎና የሚሄድ ከሆነ ደግሞ እንዲያውም የበለጠ በአንድ ሊግ ውስጥ የሚፎካከሩ ተጫዋቾች ሊያደርጋቸው ይችል ነበር። ግን እንደዛ አልሆነም። ተጨማሪ ዓመታትን ምባፔ በፓሪስ ቆየ። ኤርሊንግ ሃላንድ ደግሞ ወደ እንግሊዝ መጣና ለማንቸስተር ሲቲ ፈረመ። ስለዚህ ሁለቱም ተጫዋቾች
ትልልቅ ተጫዋቾች ናቸው አሁን እና በኤክስፔክቴሽን ልክ የሄዱ ይመስላል። በእርግጥ ባሎንዶሮች ማሸነፍ፣ የቻምፒየንስ ሊጎች ማሸነፍ ሌሎች ተጫዋቾች ሌሎች ሰዎች የበለጠ ጠብቀውባቸው ሊሆን ይችላል። ምባፔ እስካሁን ድረስ ቻምፒየንስ ሊግ አላሸነፈም፣ ግን የዓለም ዋንጫ አሸንፏል። ግን ምንም ጥያቄ የለውም የዓለም ቁጥር 1ና ቁጥር 2 አጥቂዎች ናቸው ሊባል ይችላል። ወይም ከዓለም ምርጥ 3 አጥቂዎች 2ቱ ናቸው ሊባል ይችላል። አይ ቲንክ ሃሪኬንን መዝለል የምንችል አይመስለኝም። ግን ያ ራይቨለሪ ግን አልመጣም፣ አርቲፊሻል ነው። ምክንያቱም ሁለቱ ተጫዋቾች አሁን በብሔራዊ ቡድን ደረጃ ሲገናኙ ለመጀመሪያ ጊዜ ነው። በክለብ እግር ኳስ አልፎ አልፎ ተገናኝተዋል። በእርግጥ ሪያል ማድሪድና ሲቲ በቅርብ ጊዜ ተደጋግሞ ስለሚጫወቱ ባለፉት 2 ሲዝኖች ተገናኝተዋል። ግን ልክ የሮናልዶንና የሜሲን አይነት ራይቫለሪ ግን ሁለቱ ተጫዋቾች ላይ አላየንም። ሮናልዶና ሜሲ ማለት ሉካ ሞድሪች ጣልቃ እስኪገባ ድረስ ከ2008 እስከ 2018 ባለው ጊዜ ባሎንዶርን ተራ በተራ ሲያሸንፉ የቆዩ ተጫዋቾች ናቸው። ስለዚህ በዓለም ላይ ለትልቁ ኢንዲቪጁዋል ክብር በቀጥታ የተፎካከሩ ተጫዋቾች ናቸው። እንግዲህ 9 ዓመት ቻምፒየንስ ሊግ አሸንፈዋል ሁለቱም ቡድኖች 9 ቻምፒየንስ ሊግ በጋራ በማሸነፋቸው ምክንያት ማለት ነው። ከሁሉ በላይ ግን ለ9 ዓመት በአንድ ሊግ ተጫውተዋል በላሊጋ ከ2009 እስከ 2018 ሮናልዶ ወደ ዩቬ እስከሄደበት ጊዜ ድረስ ሮናልዶ ከማንቸስተር ዩናይትድ ወደ ሪያል ማድሪድ ተዘዋወረ 2009 ላይ ወደ ዩቬንቱስ የተጓዘው ለ9 ዓመት ደግሞ ለላሊጋ ዋንጫ ለኮፓ ዴል ሬ ዋንጫ ሁለቱም ቡድኖች በቻምፒየንስ ሊግ የመጨረሻዎቹ ምዕራፎች የሚደርሱ ናቸው። ስለዚህ ለቻምፒየንስ ሊግ ዋንጫ ለአመቱ የስፔን ኮከብነት ለአመቱ የከፍተኛ ጎል አስቆጣሪነት ለቡድንም ለግልም ክብር ሲፎካከሩ ቆይተዋል። አይ ቲንክ የሁለቱን ተጫዋቾች ተቀናቃኝነት ልዩ የሚያደርገው ለሁለቱ ግዙፍ የዓለም ክለቦች ለ9 ዓመታት የተጫወቱ በመሆናቸው ምክንያት ነው። ይሄው አይነት ተፎካካሪነት በጂኦግራፊ ርቀት ምክንያት አንደኛው በፈረንሳይ ሌላኛው በጀርመን በኋላ አንደኛው በስፔን አንደኛው ደግሞ በእንግሊዝ የሚጫወቱ በመሆናቸው ምክንያት ያንን አይነት ኢንትሪግ ማግኘት አልቻለም። እንደ ተጫዋቾች እንደ ችሎታ መጠንም የምባፔና የሮናልዶ ደረጃ ላይ ያሉ ተጫዋቾች አይደሉም። በራሳቸው በጣም ትልልቅ ተጫዋቾች ቢሆኑ በ2023 ላይ ፍራንስ ፉትቦል ላይ አንድ ቃለ ምልልስ ነበረው ከ3 ዓመት በፊት እና ስለ እምባፔና ስለ እሱ ተፎካካሪነት በተጠየቀበት ጊዜ ሜሲና ሮናልዶ ለአመታት የሰሩትን ነገር መድገም በጣም ያስቸግራል። አሁንም እያደረጉት ነው፣ እርሱን መርሳት የለብንም በእድሜ ገፍተው ጭምር። ነገር ግን ስለ ሌላ ተጫዋች መናገር አልፈልግም፣ የኔ ማይንድሴት እንደዛ አይደለም፣ የራሴ ብቃት ላይ ብቻ ነው የማተኮረው የሚል አስተያየት ሰጠ። በቀደምም ከኖርዌይ ጨዋታ በኋላ ሴኔጋልን ካሸነፉ በኋላ ከፈረንሳይ ጋር የሚደረገው ጨዋታ ላይ ምንም ግድ የለኝ አይ ዶንት ኬር አባውት ዲስ ጌም ዲስ ማች የሚል አስተያየት ሰጥቶ ነበር። ምባፔም ተመሳሳይ ነው። ምናልባት እነሱ ስለኛ እያሰቡ ሊሆን ይችላል፣ እኔ ግን ግድ የለኝም የሚል አስተያየት ሰጥቶ ነበር። ራይቫሎች ናቸው ባላንጦች ናቸው ለማለት የሚያስቸግር ይመስለኛል በሜሲና በሮናልዶ አይነት። ግን ሁለቱም በጣም ትልልቅ ተጫዋቾች ናቸው። አሁን ከ2020 ወዲህ በ5 የአውሮፓ ሊጎች ከምባፔ በላይ ጎል ያስቆጠረ ተጫዋች የለም። 252 ጎል አስቆጥሯል። ስለዚህ የጎል ማሽን ሆኖ ዘልቋል ማለት ነው። በዚህ ተመሳሳይ ጊዜ ኤርሊንግ ሃላንድ 3ኛው ብዙ ጎል ያስቆጠረው ተጫዋች ነው በ5 የአውሮፓ ሊጎች ባለፉት 6 ዓመታት 232 ጎሎች ያስቆጥሯል። በመካከል በሁለቱ መካከል ጣልቃ የሚገባው ሃሪኬን ነው። ሃሪኬን 238 ጎሎች ስላስቆጠረ ስለዚህ የግድ ከነ ሮናልዶ ጋር ከነ ሜሲ ጋር ባናነጻጽራቸውም ግን ሁለቱም በጣም አስደናቂ ተጫዋቾች ሆኖ ዘልቀዋል። ትልቁ ችግር ግን የሮናልዶንና የሜሲን ስኬል ከፍ የሚያደርገው የቻምፒየንስ ሊጎቻቸው እና የግል ሽልማት የሆነው የባሎንዶር ሽልማት ነው። እንግዲህ በ27 ና በ25 ዓመታቸው ላይ አሁን ምባፔ 27 ዓመት ኤርሊንግ ሃላንድ 25 ዓመቱ ነው። ሮናልዶ 27 ዓመት ሊዮኔል ሜሲ 25 ዓመት በነበረበት ጊዜ ሁለቱ ተጫዋቾች 6 ባሎንዶርን በጋራ አሸንፈዋል። 12 ጊዜ በፖዲየሙ ላይ ጨርሰዋል ማለት ከ1 እስከ 3 ባለው ስፍራ ላይ አጠናቀዋል። ምባፔና ሃላንድ እስካሁን ድረስ አላሸነፉ። እንግዲህ አሁን ምባፔ ባለበት እና ሃላንድ ባለበት እድሜ ሜሲና ሮናልዶ 6 ባሎንዶር በጋራ በድምር ነበራቸው። እንደምታውቁት 13 ባሎንዶር አላቸው። ሜሲ 8 ሮናልዶ 5 ግን ደግሞ እስከዛ ድረስ 6 ባሎንዶሮች ነበሯቸው። ሁለቱ ተጫዋቾች ፖዲየም ላይ ወይም ከ1 እስከ 3 ባለው ስፍራ የሚጨረሱት አንዳንድ ጊዜ ብቻ ነው። ሃላንድ አንድ ጊዜ ሁለተኛ፣ ምባፔ አንድ ጊዜ ሶስተኛ ሆኖ ስለጨረሰ ሁለቱ በጋራ አንድ ቻምፒየንስ ሊግ ነው ያሸነፉት። ሃላንድ በ2023 ቻምፒየንስ ሊግ ማሸነፉ፣ ምባፔ አንድ ቻምፒየንስ ሊግ ፍጻሜ ተጫውቷል ግን አላሸነፈም። ስለዚህ ይለያቸዋል። እሱም
ከዚህ ባሻገር ግን ለዓለም ምርጥ ተጫዋችነትም ከዓለም ምርጥ ተጫዋቾች መካከል እንላቸዋለን እንጂ ዓለም አንድና ሁለት ምርጥ ተጫዋቾች አንላቸውም። አንደኛና ሁለተኛ ምርጥ ተጫዋቾች ምንላቸው አይመስለኝም። ሜሲንና ሮናልዶን ግን እንደዛ እንል ነበር። ማነው አንደኛ? ያው ሰብጀክቲቭ ነው እንደየሰው ሁኔታ። ሮናልዶን የሚል አለ፣ ሜሲን የሚል አለ። ግን አንደኛና ሁለተኛ ነበሩ ለ10 ምናምን ዓመት። እምባፔንና ሃላንድን በተመለከተ አሁን እንደዛ ማለት እንችላለን። ከዓለም ምርጥ 5-6 ተጫዋቾች መካከል ልንላቸው እንችላለን። ግን አንደኛና ሁለተኛ ግን የምንላቸው አይመስለኝም። ምክንያቱም ለዚህ ስፍራ አሁን በዚህ ሰዓት እንኳን የባሎንዶር ያሸነፈው ማን ነው? ዴምቤሌ ነው አይደል? ስለዚህ ለባሎንዶር ምንም አይነት ግምት ሊኖረን ይችላል። ግን ቢያንስ አንድ መለኪያ ሆኖ ስለሚቀርብ ሜሲንና ሮናልዶን እና የእነሱን የእግር ኳስ እልቅና ለመግለጽ ስለምንጠቀምበት እዚሁ ላይ መጥቀስ ያስፈልጋል። ግን ሌሎች ተጫዋቾች አሉ። ላሚን ያማል ለብዙ ሰዎች አሁን በዚህ ሰዓት የዓለም ምርጥ ተጫዋች ነው የሚሉ ሰዎች አሉ። ቪኒሽስ የሆነ ጊዜ እንደዛ ነው፣ አሁንም ከዓለም ምርጥ ተጫዋቾች መካከል አንደኛው ነው። ሃሪ ኬን፣ ሌሎችም ተጫዋቾች ማካተት የምንችል ይመስለኛል። ስለዚህ ሁለቱም ተጫዋቾች በራሳቸው በጣም የተዋጣለት የእግር ኳስ ሕይወት ያላቸው ቢሆንም ግን የሁለቱ ተጫዋቾች ከፍታ ላይ ያልደረሱም ብቻ ሳይሆን የዛሬ 5 ዓመት የነበረው የፉክክር ትንበያም በተለያዩ ምክንያቶች አልሰራም። በጂኦግራፊ ምክንያት በባሎንዶር ላይ በቀጥታ እየተፎካከሩ አይተናቸው ስለማናውቅ እና በእንደዚህ አይነት ስቴጅም ላይ ብዙ ስላልተገናኙ ልክ እንዲህ የሁለቱን ተጫዋቾች ፉክክር በሚያጎሉ ጨዋታዎች ላይ ብዙ አልተገናኙም። እምባፔ እስካሁን ድረስ ቻምፒየንስ ሊግ አላሸነፈም። ሃላንድ ደግሞ የዓለም ዋንጫ ሲጫወት ለመጀመሪያ ጊዜ ነው። ስለዚህ እምባፔ ቻምፒየንስ ሊግ ይጎለዋል። ሃላንድ ደግሞ በ25 ዓመቱ ነው የመጀመሪያ የቻምፒየንስ ሊግ ጨዋታውን እያደረገ ያለው እና በፕሪሚየር ሊግም ከምርጦቹ ተጫዋቾች መካከል አንዱ ተብሎ ይጠቀስ ይሆናል እንጂ የፕሪሚየር ሊግ ብቸኛው ምርጥ ተጫዋች አይደለም። እምባፔ ምናልባት የላሊጋው ምርጥ ተጫዋች አይደለም፣ ላሚን ያማል ስላለ እና በሁለቱ መሀል ይሄ ልዩነት ያለ ይመስለኛል። ግን የስታይልም ልዩነት አለ። አሁን ይሄ ዓለም ዋንጫ ያሳየን አንደኛው ነገር ተጫዋቾችን የማነጻጸር ችግር ነው። በደምሳሳ ሁለቱም አጥቂዎች ናቸው ነው የሚባለው። እምባፔም 9 ቁጥር ነው እንዲሁ አጥቂ፣ ሃላንድም 9 ቁጥር ነው። ግን አንድ አይነት 9 ቁጥሮች ግን አይደሉም። ሁለቱም ጎል ያመርታሉ፣ ጥያቄ የለውም። ሃላንድ በዚህ በተጠናቀቀው የውድድር ዘመን ለኖርዌይም ለማንቸስተር ሲቲም ባደረጋቸው 61 ጨዋታዎች 55 ጎሎች አስቆጥሯል። እምባፔ ለፈረንሳይ ብሔራዊ ቡድንም ለሪያል ማድሪድም ባደረጋቸው 54 ጨዋታዎች 52 ጎሎች አስቆጥሯል። ሁለቱም በዚህ ዓለም ዋንጫ ላይ 4 ጎሎች አስቆጥረዋል። ኖርዌይ ካስቆጠረቻቸው 7 ጎሎች 4ቱን ሃላንድ ነው ያስቆጠረው። ፈረንሳይ ካስቆጠረቻቸው 6 ጎሎች 4ቱን እምባፔ ነው ያስቆጠረው። ስለዚህ በክለብ ያስቆጠሩትን የጎል ማስቆጠር ሲዝን በዓለም ዋንጫውም እየደገሙ ነው። የየሀገሮቻቸው የምንጊዜም ከፍተኛ ጎል አስቆጣሪዎች ናቸው። በዚህ ዓለም ዋንጫ የኦሊቪየ ዢሩን ሪከርድ አልፎታል ኪሊያን ምባፔ። ኤርሊንግ ሃላንድ የኖርዌይ የምንጊዜም ከፍተኛ ጎል አስቆጣሪ ነው። 59ና 60 ጎል ነው ለየብሔራዊ ቡድኖቻቸው ያስቆጠሩት። ስለዚህ ለጎሎች የሚኖሩ ተጫዋቾች ናቸው። ግን በአይነት ግን በጣም የተለያዩ ተጫዋቾች ናቸው። እምባፔን የበለጠ ፍሪ ስፒሪትድ ነው። ወደ ክንፍ ወጥቶ ይጫወታል። በመስመሮች መሀል ኳስ ይቀበላል፣ ያቀብላል፣ አክስለሬት ያደርጋል፣ ከርቀት ወደ ጎል ይመታል። በዚህ ዓለም ዋንጫ ላይ እንኳ ባደረጓቸው 2 ጨዋታዎች 2 በጣም አስደናቂ ጎሎችን ሴኔጋል ላይ እና ሁለተኛው ጨዋታ ላይ ኢራቅ ላይ ሲያስቆጠር አይተናል። አንፕሪዲክተብል ተጫዋች ነው። የበለጠ የተሟላ የሚመስል ተጫዋች ነው። ብዙ ነገሮች ማድረግ የሚችል ድሪብለር፣ አክስለሬተር፣ የፓሰር አይነት ተጫዋች፣ በጨዋታ ውስጥ ብዙ የሚሳተፍ ተጫዋች ነው። እንዲያውም በዚህኛው የዓለም ዋንጫ ላይ ሚናው ተገድቦ እንጂ ማለት እንደ ሌላው ጊዜ እንደ ማይክል ኦሊሴ እንደ ዴምቤሌ አይነት የበለጠ ፋሲሊቴተር ተጫዋቾች ስላሉ ብዙ አናየውም እንጂ ብዙ ፓስ ያደርጋል። አሁን በሁለቱ ጨዋታዎች 54 ፓሶች አድርጓል፣ 2 ክሮሶች አድርጓል፣ 2 ስዊቾች አድርጓል፣ 12 ሙከራዎች አድርጓል፣ 111 ሩጫዎች ኳስ ለመቀበል ሮጧል። ስለዚህ በጨዋታ ውስጥ ብዙ ይሳተፋል። ማክሲማሊስት ነው። ሃላንድ ግን ሚኒማሊስት ነው። ጥቂት በማድረግ የሚዋጣለት የሚገርም አንድ ስታት አለ። ሃላንድ ከሚነካቸው ኳሶች መካከል 10% ጎል የሚያስቆጥርባቸው ተቾች ናቸው። ብዙ መንካት አያስፈልገውም። የተለየ ኤፊሽንሲ ያለው ለምሳሌ በሁለቱ ጨዋታዎች እምባፔ 54 ኳሶች አቀብሏል። በሁለቱ ጨዋታዎች ሃላንድ 16 ፓሶች ነው ያቀበለው። ድክመት አይደለም፣ ሌላ አይነት መሆን ነው። አንድ አይነት ተጫዋቾች አይደሉም ስንል ማለት አሁን በዚህ ዓለም ዋንጫ ላይ በሁለቱም ጨዋታዎች 90 ደቂቃ ከተጫወቱ ተጫዋቾች መካከል በጣም አነስተኛውን ፓስ ያደረገው ኤርሊንግ ሃላንድ ነው። በ48ቱም ብሔራዊ ቡድኖች ማለት ነው። ምንም ክሮስ አላደረገም፣ ምንም ስዊች አላደረገም። በጠቅላላው 42 ጊዜም ብቻ ነው ኳስ የነካው።
9 ሙከራዎች አድርጓል። 9ኙም የፍጹም ቅጣት ምት ሳጥን ውስጥ ሆኖ ያደረጋቸው ናቸው። ከ9 ሙከራዎች 4ቱ ጎሎች ናቸው። ለዚህ ነው በአንዳንድ ጨዋታዎች ላይ 12 ጊዜ ብቻ ነው ኳስ የነካው፣ 13 ጊዜ ብቻ ነው ኳስ የነካው ሲሉት ምንም የማይመስለው። እኔ 5 ጊዜ ኳስ ነክቼ 5 ጎል ማስቆጠር ነው ፈልገው የሚል በጣም ጥቂት ጊዜ ኳስ የሚነካ ግን ያንን ማክሲማይዝ ማድረግ የሚወድ አይነት ለየት ያለ ባህሪ ያለው ተጫዋች ነው። የተለያየ ስታይል ያላቸው ናቸው ለማለት ነው። የትኛውን ትመርጣላችሁ? ይሄም ሰብጀክቲቭ ነው። የእያንዳንዱ ሰው የእግር ኳስ የማየት ጣዕም የተለያየ ነው እና እንደ ስታይል ግን ሁለት የተለያየ ስታይል ያላቸው፣ የጋራ የሚያደርጋቸው ግን ሁለቱም በተለያየ የጨዋታ መንገድ የሚጫወቱ ተጫዋቾች ቢሆኑም ሁለቱም ግን ጎል አምራቾች የመሆናቸው ነገር ነው። ፈረንሳዩ ኪሊያን ምባፔ ወደ ስፔን ከሄደ በኋላ እንግዲህ ትልልቅ ዋንጫዎች አላሸነፈም ይሆናል እንጂ በሁለቱም ዓመታት የሀገሪቱ የስፔን ከፍተኛ ጎል አስቆጣሪ ሆኖ ነው ያጠናቀቀው፣ ወይም ፒቺቺ የሚሉትን አሸንፏል። ይሄ ማለት ለ8 ተከታታይ ዓመታት በፈረንሳይና በስፔን ሊጎች ከፍተኛ ጎል አስቆጣሪ ሆኖ አጠናቋል። ኤርሊንግ ሃላንድ ደግሞ ባለፉት 4 የውድድር ዘመናት ሞሐመድ ሳላህ አንዴ ጣልቃ ከመግባቱ በስተቀር በሶስቱ የተጠናቀቀውን የውድድር ዘመን ጨምሮ ከፍተኛ ጎል አስቆጣሪ ሆኖ ነው ያጠናቀቀው። ሁለቱም በቻምፒየንስ ሊግ ከዚህ የበለጠ ዋንጫዎች ለማሸነፍ ቢመኙም አንድ ነው በጋራ ያሸነፉት 2023 ላይ ሃላንድ ከሲቲ ጋር ያሸነፈውን፣ ግን በቻምፒየንስ ሊግም በጣም ከፍተኛ የጎል ቁጥር ላይ የሚደርሱ ተጫዋቾች ናቸው እና ያው ይሄ ስቴጅ የዛሬ 5 ዓመት አካባቢ መደበኛ ይሆናል የሚል ግምት ነበር። ግን ከሁሉ በላይ በአንድ ሊግ ባለመጫወታቸው ለባሎን ዶር በአንድ ለአንድ ፉክክር ውስጥ አይተናቸው ስለማናውቅ እና በቻምፒየንስ ሊግ ጨዋታዎች ላይ አይተናቸዋል። ግን ያለፉት 2 ሲዝኖች ለማንቸስተር ሲቲም ለሪያል ማድሪድም ጥሩ የቻምፒየንስ ሊግ ሲዝኖች አይደሉም። ሁለቱ እርስ በርስ ተገናኝተዋል። ምባፔ የበለጠ ሪከርድ ያለው አምና ለምሳሌ ሃትሪክ ሰርቷል ሲቲና ሪያል ማድሪድ በተጫወቱበት ጊዜ ወይም ሃላንድና ምባፔ በተገናኙበት ጊዜ። ነገር ግን ያን ያህል ትልልቅ የሃይ ስቴክ የቻምፒየንስ ሊግ ጨዋታዎችን በቻምፒየንስ ሊግ ግማሽ ፍጻሜ ላይ ሲገናኙ ብዙ አላየናቸውም እና አንዱ የሚለያቸው ነገር እሱ ነው። ግን ምንም ቢሆን የሁለት ተጫዋቾች ፍጥጫ በመሆኑ ምክንያት ትኩረት የሚስብ ጨዋታ ነው። የጎን ጨዋታ አለው ማለት ነው። ልክ ትልልቅ ስብሰባዎች በሚደረጉበት ጊዜ ሳይድ ሚቲንግስ እንደሚባለው በጨዋታ ውስጥ ያለ ሌላ ጨዋታ ሊባል ይችላል። አንድ ይህንን ጨዋታ ለማየት ምክንያት የሚሆነን ነጥብ ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።